አይ ብልጽግና ተመልከቷቸው ላሳያችሁ እንዴት ስዶች እኮ እንደሆኑ እንዴት ማይሞች እንደሆኑ አቤት ማይብነት እነዚህ ናቸው እንግዲህ አብይ አህመድ አክቲቪስቶቹ ዘመነ ካሴ ለምን ብሎ አማራ ክልል ይዋጋል ይሄን የፒኤችዲ ጨርሶ የዓለም ዩኒቨርሲቲ ጎልድ ሜዳሊስት ነው ጓደኞቹ እኮ ዶክተር እገሌ እየተባሉ ጦርነቱ በመላስ ሆነ ማለት ነው ጀነራሉም የምርኮኛ በአፍ ነው ሄዶ አይዋጋም ልብ ካለ ፋኑ ንቅንቅ ማድረግ አልቻለም ከዛ ቁጭ ብሎ ህዝብ ሽማግሌዎች ሰብስቦ ያማል ሙርካኛው ጀነራል ማለት ነው አይደለም በሳምንት 4 ኪሎ ሊደርስ በ15 ቀን እንጨርሳለን ያላችሁ ጦርነት እኮ 3 አመት ፈጀ ማህመር ተሰማ ባይዘው ጭራቀረሽ ቢባል ስም ወጥቶልሻል በጣም ደስ ያለኝ የክብር ስም እኮ ነው ጃንሆይ እኮ ነው ለጭራቀረሽ ከችሎታዋ የተነሳ ንጉስ ያወጣላት ስም ነውና መልካቸው የሚያስፈራራ የብልጽግና ምናምኖች እንደዛ ብለውኛል አሉ ኩበታችሁ ሰብስቡ ፋኖ ኩበት አይደለም አረጋ ከበደ የበተንከውን ኩበትን ሰብስብ ይያለ የሚሳደበው ራሱ ሰብስቦ ገጥመሃል እኮ ገርፈነዋል ነው ያለው ደስ ሲላፉ ደግሞ በመላስ አረብላስ እኔ አዚህ መላሳቸው መቁረጥ ነው ኔክስት ታይም ድጋይ ወርከኛ ሲሆኑ ጀስት መላስ መቁረጥ ነው ፋኖ የዚህ እነዚህ ልጆች ነው አረጋ ሲሳይ ስለ ወያኔ ነው የሚያወራው የአማራ አርሶ አደር ማን እየፈጀኝ ነው ይለዋል ኦህዴድ እየፈጀኝ ነው አለመማርሽ ጠቅሞሻል አይደለ እናንተ ምሁሮቹ እንደ አብይ አህመድ ከሰርቲፊኬት ከ7ኛ ክፍል ያገኘሁት መሰለ አለመማርሽ ጠቅሞሻል አቤት ሲባል ሰምታችኋል ይሄን ሚስጥር አውጡ አላቸው ተመልከው ሊያስበላቸው ማለት ነው ሚስጥር አውጣ ያረጋ ከበደ ሰጣ እንዲጠነክር በአብይ እንዲወደድ እየተቀበለ ከናንተ 2 አመት ሙሉ እየገረፈሽ ነው አዳሜ ያሁኑ ማን ይሰማሻል ነው ያሁኑ ፕሮፓጋንዳ አባብላ ገመዳን እስኪ ደሞ እንስም ጦርነት አማራጭ የመጨረሻ አማራጭ ነው የሚሆነው ስለ ጦርነት እየነገረን ነው የኦህዴድ ፖሊሲ ጦርነት ነው ምንላችሁ ለዚህ ነው አሁን ሰሞኑን ሳጥናኤል ወጥቶ ሲናገር ነበር ምን እንደሚመስል ጌታ ሆይ ስታዩት ራሱ ዲያብሎስን ነው የምታዩት ይሄ ዳንኤል ክብረት የሚባለው ፋኖ እንደሆነ ለህዝቡ ነው የሚታገለው አገነስ ፋኖ የቆመ ምድረ ባንዳ የፋኖን ሚስጥር አሳልፎ ይሰጣል የሚል ግን እኔ ዝም ይለዋል ብዬ አላስብም ስለዚህ መጠንቀቅ አለበት ጡቷ ተቆርጧል ብለው ለማጭበርበር ይሄን ታክቲክ የሰጣቸው ሻቢያ ነው እናቃለን በአሁን ጊዜ እኮ መዋሸት የማይቻልበት ዘመን የመጣ ነው ሁሉ ነገር በቪዲዮ አለ ድንበር ላይ ይከላከላል እንጂ ከሀገር ውስጥ ገብቶ መፋጀት ማለት በጣም ነው መከላከያ ድንበር ይጠብቃል እንጂ እንዴት ሀገር ውስጥ እንዴት ይፈጃል እኮ ነው ያለ ያለው አንድ ማን ያሉት አብይን የመሰለ እያለ ያወራ ነበር ምክንያቱም በአብይ ዘመን ተሰርቆ ገንዘብ ተሰጥቶ የወንጀል ገንዘብ እጁ ውስጥ ገብቷል ያባዱላ ምን አለ ኤርትራ ስትገነጠል በደንብ አልገባኝም ነበር ይሁን አንዳንዴ እኮ ኢህአዴግ አዲስ አበባ ሲገቡ ይሁን ትዝለኝ አንደኛ ክፍል ነበር ሁለተኛ ክፍል ነበርኩ ይላል አይደል አባዱላ ጠብደል ሰውዬ ነበር ባየሁኝ ጽምዶነ አስወር ጋር የፋኖንና የቲዲኤፍን ኦ ማይ ጋድ 3 ቀን አይወስድባቸውም ሁለቱ እኔ እሱ ነው ማይተፈልገው መገላገል ስለፈልግ ከዚህ ዶንቆር አሁን በቅርቡ እንኳን ያቺ ልጅ በውጊያ ስትሞት ጡቷ ተቆርጧል ብለው ለማጭበርበር ይሄን ታክቲክ የሰጣቸው ሻቢያ ነው እናቃለን ግብጽ ነው ግብጽ በኢትዮጵያኖች የተሸነፈ ኤርትራ ወይም ሻቢያ በእኛ በኢትዮጵያኖች በእኛው ትውልድ የተገረፈ የተሸነፈ አይደለም የጁንታው ጋር መቀሌ ሄደው ቢያንኳኳ ጁንታው ራሱንም አላስጣለም ይሄ ራሱ መሐመድ ነው ይሄ እኔ ቃሊቲ ነበር የሚኖረው ወይ በኬንያ በቦዳ በሞተር ሳይክል ኬንያ ይሸሽ ነበር በሞያሌ ወይ ቃሊቲ ነበር ይሄኔ በእነዚህ አምርም አረጋ ከበደ ኩታራ አለው ኩበት አለው ያማራ ፋኖን ኩበት ህዝቡን ምን አለው ሄድና ኩበትን ሰብስባለው የራሱ ወንድሞቹን ነው ኩበት ብሎ የሚጠራቸው በመብራት ብለስለስለስ አድርገ ዓለም ያየው ማለት ነው ዓለም ምድሪቱ ላይ ያለውን ሜስ ያለውን ክራይሲስ በእጁ ላይ ያለውን ደም የተጨመላለቀበትን ወንጀል አገሩቱን ውስጥ እንደከተታት ማለት ማጡስ ማለት ቅርቃር ውስጥ እንደከተታት የውቀትም በቃ የጥበብም የችሎታም የምንም ብቃት የሌለው ራቁቱን የቀረ አንድ ማይም ሰው ዓለም ኦፕል ያየው ነው ያለው በቃ አብይ አህመድ ራቁቱን ዓለም ያየው ነው ያለው ማይብነቱን ድንቁርናውን አቅም እንደሌለው ዕውቀት እንደሌለው ምንም ነገር በቃ አንታቶ ስልጣን ላይ እንደመጣው መስሎታል ሀገር ማስተዳደር ምንም አይነት የመሪነትም አይደለም የመመራት ብቃት እንደሌለው ማሸነፍ ሲያቀት 5 ክላሽ ጋር ያረፈው ተሰበረ ዜና ፋውንዶ ተቀላቀለ ይያልክ መታወራ ከሆነ ማይጋር በሁለት ሳምንት ነው እንጨርሳለን ያሉት መጀመሪያ ሲጀመር ማይጋር ንቀታቸው የነበረው እኮ አቅምና ለማወቅ በጣም ከባድ ነገር ነው መጣ ደግሞ አንድ ምንሙርካኛ አለ ሌተናል ጀነራል መሐመድ ተሰማ የሚባል ስለዚህ ዶንቆሮ ማንነት በረንብ ታውቋል ስለዚህ ይሄ ካንሰፕት ካን በኋላ ይሰራም ያዳክሙናል ያሉት አሁን ደግሞ ፋኖ ደግሞ ትግል ካሸነፈ በኋላ ከእንደገና የፋኖ ሙርካኞች ደግሞ ነፍ ይኖሩ ነው ማለት ነው አሉ ይገቡ አይደለ ከነ ባለስልጣን ከነ ህዝባቸው ከነ ሰራዊታቸው ነው በብዛት ስለሚመጡባቸው አጠያይቅ እንትን ነው ይመስላል ድግስ የሚሄዱ ነው ይመስል ተጠርተው ድግስ የመጡ አስወርት ጋር የሆነ ድግስ ላይ በብዛት የአብዮች ሰራዊት ከመግባታቸው የተነሳ ሳይተኩሱን የሚገቡት ከነ መሳሪያቸው ማለት ነው አይደለም በሳምንት 4 ኪሎ ሊደርስ በመንደር ውስጥ መቆየት የማይችልበት ደረጃ ላይ የደረሰ አጭበርባሪ ቡድን ግን ደግሞ በሚዲያ እያደናገረ ያለ ኃይል ነው ተመልከቱ እሺ አሁን ምን አለ በሳምንት ውስጥ 4 ኪሎ እንገባለን ብለው 4 ኪሎ አልገቡም አለ በ15 ቀን እንጨርሳለን ያላችሁ ጦርነት እኮ 3 አመት ፈጀ ማህመር ተሰማ ለቃልን ማክበር ሃይማኖትን እንደ መቀየር አይቀልህም
በውትድርና አሸናፊ ሆኖ መውጣት። አንተ ፋኖ በሳምንት አዲስ አበባ አልገባም ነው እያልክ ያለው። አንተ በ15 ቀን ጨርሰዋል ያልከው ጦርነት 3 ዓመት ፈጀው። ማን ይንገርህ? መሐመድ ተሰማ ኩበት ለማገዶ ምናምን ይጠቀማል። ገጠር አካባቢ ለማዳበሪያም ይሆናል። ቁም ነገር አለው። ቁም ነገር የሌለው አረጋ ከበደ ብቻ ነው። ከኩበት በታች ነው አረጋ ከበደ። ይሄ ሰውዬ ምንም አይጠቅምም። አብይም ነገ ጠዋት አሽቀንጥሮ ይጥሏል። አብይ አሽቀንጥሮ ከጣለ በኋላ ቁም ነገር አይሆንም። ቁም ነገር አይሆንም። የራሱ ህዝብ ለምንድን ነው ሐቁን የማትናገሩት? ለምንድን ነው ከልባችሁ ከኔ ጋር የማትወያዩት? እያለ ኩበታችሁ ሰብስቡ። ፌዴራል መጥቶ እኔ ከባህር ዳር መጥቼ ፋኖን ለቃቅምልህ ትፈልጋለሁ ያለው ፋኖ ኩበት አይደለም። ሰላማዊ ሰልፍ አሰልፎ እንዲያም ሰሞኑ ልቀቁት እንላቸዋለን። ሰሞኑ የተማረኩ አሉ፣ ወደ አምባሳል የተማረኩ አሉ። ከትላንት ወዲያ 50 ምናምን ናቸው 60 ምናምን ነበር በአንድ ቀን የተማረኩት መተማ። ልቀቁት። ሰሞኑ ደግሞ አንዳንድ ሰው መሪ ነው፣ አንዳንድ ሰው ደግሞ ጎበዝ ተመሪ ነው። አብይ አህመድ ግን መሪም ተመሪም አይደለም። ምንም አጭበርባሪና አምታች ተራ ቦዘኔ ድሩዬ ነው። ይህንን ዓለም በደንብ አድርጎ እያየበት ነው ያለው። እርቃኑ ወጥቶ ነው ያለው። የሚጨብጠው የሚይዘው ጠፍቶበታል። ብልጽግና በየቀኑ እየወጣ ምናምን የአንድ ሀገር ውድቀቱን የአብይ አህመድ መንግስት ውድቀቱን የምታውቁት ምንድን ታውቃላችሁ? ተራ ዱርዬዎች ናቸው ወጥተው ስለ አብይ ትላልቅ ነገር የሚያወሩት በሶሳይቲ ሪጀክት የተደረጉ ወይም ምንም ትምህርት የሌላቸው። ትናንትና ምንም አሁን አንድ ማነው ያሉት የሆነ አንድ እስልምና ተከታይ ነኝ የሚል ቲክቶከር ነው ምናምን ገንዘብ ምናምን ይሰጣል መሰለኝ አብይን የመሰለ እያለ ያወራ ነበር። ምክንያቱም በአብይ ዘመን ተሰርቆ ገንዘብ ተሰጥቶት የወንጀል ገንዘብ እጁ ውስጥ ገብቷል። ከዛ ሰልፉ ረጅም ነው። ሰልችቶ ነው የምታቆመው ማየት ማለት ነው። ከዛ ሰብሰቦች ይሳደባሉ። እነሱ ፋኖ ተሳደቡ አላላቸውም። ብርሃኑ ጁላ ሲሳደቡ ነው የምናውቀው። ኦልሬዲ ሻን ያሳይቷል። ጦርነቱ በምላስ ሆነ ማለት ነው። ጀነራሉም የሙርካኛ በአፍ ነው ሄዶ አይዋጋም። ልብ ካለ እኔ እኮ ምንድን የምትጠብቁት? ያ ሁሉ መሳሪያ ያ ሁሉ ድሮን እንዲህ ሁሉንም እኮ ባንኩንም ታንኩም እነሱ ጋር እኮ ነው ያለው እጃቸው ላይ። የፋኑ ንቅንቅ ማድረግ ግን አልቻለም አዳሚ ማለት ነው። ከዛ ቁጭ ብሎ ህዝብ ሽማግሌዎች ሰብስቦ ያማል ጀነራሉ ሙርካኛው ጀነራል ማለት ነው። ጡቷ ተቆርጧል ብለው ለማጭበርበር ይሄን ታክቲክ የሰጣቸው ሻቢያ ነው እናውቃለን። ግብጽ ነው ልካስት ፍሬ ተከባር ነው ግን አይደል? በጣም ስትወድቅ ማለት ነው። መጨረሻ ላይ እንደዚህ ይሆናል። ለቃቅመናቸዋል ጨርሰናቸዋል እያልክ 3 ዓመት ሙሉ ይሄው የአማራን ህዝብ እየፈጀን። ውትድርና ጀግንነት በሚጠይቀው መስክ ላይ የለህም። ውትድርና በሚጠይቀው መስክ ላይ ስትገኝ አራግፈው ማርከው ሩጠት አመልጥና ዙ 23 ሞርተርና መድፍ ከድሮን ጋር ጨምረ ሲቪሊያን ላይ አደጋ ታደርሳለህ። ለማን ነው ይሄንን የሚሉት? ይኸውልህ የነቃው የአማራ አርሶ አደር ኤሊት ነኝ የምትለው ቆመህ እንድታስብ የሚያስፈልገው የሚያሳዝንህ ይሄ ህዝብ፣ ይሄ ጨዋ ህዝብ፣ ይሄ ታላቅ ህዝብ እንዴት በእኛ ጉለት የሚል ቁጭት እንዲሰማችሁ ካስፈለገ መቼ እንደተማረካችሁ ምናምን በደንብ አድርጋችሁ ይሄማ የትላንትና ነው ይሄማ ያምና ነው እንዳይባል አሁን ታሳስ ይሄን ያክል ቀን በዚህ ዓመተ ምህረት እያላችሁ ምልክት እያደረጋችሁ ኢንተርቪው አድርጓቸው እንላችኋለን። ይሄ ኩበት እየተባለ ያለው ሰራዊት ፋኖ ማለት ነው። ፕሮፓጋንዳ እንደዛ ነው። ይሄማ ያምና ነው እንዳይባል በዚህ ቀን የተማረኩት አረጋ ከበደ ኩበት ብሎ ፋኖን ገልጾ ነበር እያሉ አናግሯቸው። ምን ይላል? የሃይማኖት አባቶች ይደግፋሉ፣ መርቀው ይልካሉ እና የሃይማኖት አባቶች ፋኖን ይደግፋሉ የሚባለው በጣም እጅግ አሳሳቢ ነው፣ አሳዛኝ ነው አለ። መርቃችሁ ልጃችሁን ምትልኩ አላችሁ ተብላችሁ እዚህ አደራሽ ይሄ አሳሳቢ ነው። ይሄን ሚስጥር አውጡ አላቸው። ተመልከው ሊያስበላቸው ማለት ነው። ያልሰራበት ያለፋበት በጥበብ በእውቀት በችሎታ ያላገኘው በስርቆትና የደም ገንዘብ ተሰጥቶታል። ስለዚህ ለሱ ኦፍኮርስ ከብልጽግና በላይ አለ። ስለዚህ የሚያሳያችሁ ብልጽግና ምን ያህል እየወደቀ እንደሆነ፣ ምን ያህል ባዶ እጁን እንደቀረ፣ ምን ያህል ርቃናውን እንደወጣ የምታውቁት እነማን ናቸው? አክቲቪስቶቹ እነማን ናቸው? ስለ ብልጽግና እየወጡ ጥሩ ነገር የሚናገሩት ብልጽግናን የሚያወዳድሱት የሚያሞጋግሱት እነማን ናቸው? የሚያሳየን የብልጽግና ውድቀት በቃ ብልጽግና የቱ ጋር እንደደረሰ ምን ያህል እንደወደቀ ባዶ እጁን እንደቀረ ምን ያህል ርቃኑ እንደቀረ ነው። ስለዚህ በዛ አይነት በጣራ ሞት ላይ ያለው ብልጽግና ዝም ብሎ ብቻ አለው ለማለት ጡቷን ቆረጠ የሚለውን ነገር እንኳን ይሄ እንግዲህ ቤተሰቦቻቸው እያለቀሱ አይተናል በቪዲዮ። እኔ እኮ ግራ ገባ። አሁን ጊዜ እኮ መዋሸት የማይቻልበት ዘመን የመጣ ነው። ሁሉ ነገር በቪዲዮ አለ፣ አሳይተነዋል። ፕሮግራም ሰርቼበታለሁኝ የተቆረጠችው ነው የፋኑና ባል ማለት ነው። ከዛ በኋላ ፋኖች መግለጫ ያወጡት በሚገርም አይነት ማለት ነው። እናንተ እንዲሰቆረጣችሁን እኛ እናረግም። ይሄው ለዛው ነው ሰላም ናችሁ ብሎ የሚቀበሏቸው። ምክንያቱም እንስሳነት የለብንም ለለካ ከእንስሳ የማይሻሉም ብያለሁኝ። እንደ አዲስ ክላሲፋይ መደረግ አለባቸው አይደል? ማረድና መቁረጥ ኖርማል ስለሆነ እነሱ ማለት ነው። ፋኖ አይሰዳምና አናርድም። ለዛም ነው መከላከያው ያነጅብና ቲክታክ ላይ መጣሁላችሁ ምናምን ነገር ፋኖ ምናምን። መሐመድ ተሰማ የሚባለው ነውረኛ አማራ ጠላት ወደ አማራው ነው። ለመሐመድ ተሰማ በአማራነት አትከሰው። ከሚመሩት አርሶ አደር የሰማይና የምድር ያህል ርቀው የምታያቸው እነዚህ ምስለኔዎችን ይኸውልህ በአርሶ አደሩ ድምፅ ለካቸው ምን እንደሚለው እንዴት እንደሚገልጸው መከላከያውን ስሙ። አርሶ አደሩ መከላከያ ሰራዊታችን ሌላ የጠላት ሀገሮች እንዳይደፍሯት ድንበር ላይ ይከላከላል እንጂ ከሀገር ውስጥ ገብቶ መፋጀት ማለት በጣም ነው
መከላከያ ድንበር ይጠብቃል እንጂ እንዴት ሀገር ውስጥ ወየወረዳ ወጥቶ እንዴት ይፈጃል እኮ ነው እያለ ያለው። እነዚህ አረጋ ከበደ በሪፐብሊካን ነው የሚታጀበው። እነዚህ አርሶ አደሮች የከተማ ሰዎች ምናምን ናቸው። ከማን ጋር ነው የሚኖሩት? ከፋኖ ጋር ነው የሚኖሩት። እና እኔ እንደዚህ ብሎ እገሌ ለፋኖ ይደግፋል ከተባለ በማግስቱ ያ ሰውዬ ያድራል እንደ ቤት ውስጥ። ከማን ጋር ነው የሚኖረው? አጌነስ ፋኖ መረጃ እያወጣ ፋኖ ከህዝብ ጋር ነው። ያለ ህዝብ ድጋፍ ማንም ትግል ዋጋ የለውም። ለምን ብሎስ ዘመነ ካሴ ለምን ብሎ አማራ ክልል ይዋጋል? ለምንድን ነው ብልጽግናን የሚዋጋው? ይሄን የፒኤችዲ ጨርሶ ጎልድ ሜዳሊስት አይደለም እንዴ? የዓለማ ዩኒቨርሲቲ ጎልድ ሜዳሊስት ነው። ጓደኞቹ እኮ ዶክተር እገሌ እየተባሉ። ስለዚህ ማወቅ ያለበት አረጋ ከበደ በሪፐብሊካን ነው የሚታጀበው። እስራኤል ሰለጠን ምናምን በሚሉ ነው የሚታጀበው። ብልጽግናዎችን ያቸው ቆይ ላሳያቸው። እዚህ ጋር አለ ብልጽግናዎችን ያቸው። እንዳይስኩኛል እና አንዳንዴ መሀይምነት ጥሩ ነው። ጌታቸው ረዳ መሀይምነት ጥሩ ነው። ያስኩኛል። አብይ አህመድ ያለ ለመምሰል ነው በአክቲቪስቶቹ የሚያስጮኸው። በአቅም በጉልበት ያለ ለመምሰል ነው። አሁን ሰሞኑን ሳጥናኤል ወጥቶ ሲናገር ነበር ምን እንደሚመስል። ጌታ ሆይ ስታዩት ራሱ ዲያብሎስን ነው የምታዩት። ይሄ ዳንኤል ክብረት የሚባለው ራሱ ዲያብሎስን ውስጡ ታዩታላችሁ። የሆነ ማሰላቸው አንድ ነው። ጦርነቱን በማሰል እንደሆነ አላውቅም አይደለ? አይ ቲንክ ክብደት ነው የሚያነሱት በትርፍ ጊዜያቸው ማለት ነው። የአብዮች ተወጣጥረው ክብደት አድርገው ይሄ ቀይዋን ምናምን ባነት ነው ምናምን የሚባለው ነገር ኮፍያ አድርገው ከዛ በኋላ መጣን ፋኖ ምናምን ይልና ወዲያውኑ እዛ ሲሄድ ክምሽሽ ብሎ አዳሜ እንኳን ደህና መጣ። ወዲያውኑ ብርሃኑ ጁላ ጭፍጭፍ። በቪዲዮ ደግሞ የቆረጣችሁትን ቤተሰብ እናትየው ስታብድ ስትቀብሩ ሁሉ እኮ ታይቷል፣ ወጥቷል እኮ። ይሄ ውሸት ነው። ለምንድን ነው በፋኖ አንጂ በኋላ በ2 ሳምንት ጨርሳል ያለችው ኬዝ ነው። አዳሜ በ2 ሳምንት ፋኖን አንበረከካለሁ ብለ ከ2 ዓመት አለፈ። ማንበረከክ አቃተ። መሳሪያ ካንተ እየተቀበሉ ማለት ነው። ፋኖ እነዚህ ልጆች ነው። አረጋ ሲሳይ ስለ ወያኔ ነው የሚያወራው። የአማራ አርሶ አደር ስለምንድን ነው የሚያወራው? ማን እየፈጀኝ ነው ይለዋል። ኦህዴድ እየፈጀኝ ነው፣ ብርሃኑ ጁላ እየፈጀኝ ነው፣ መከላከያ የሚባለው እየፈጀን ነው ይላል አርሶ አደሩ። የሰበሰቡት አርሶ አደር ይርጋ ሲሳይ ይወጣና ወያኔ ነው ዋና ተጠያቂው ይላል። ይርጋ ሲሳይን ተከትለ 4 ኪሎ ልትሄድ ትችላለህ። ባንዳውነ እኔ የምከተለው አርሶ አደሩን ነው። እኔ የምከተለው የአማራን ህዝብ ነው። እኔ ቆምኩት ለአማራ ህዝብ ነው ካል የአማራ ህዝብ ምን እያለ ነው? መከላከያ የሚባለው ኃይል እየፈጀኝ ነው እያለ ነው ያለው አይደል? ታዲያ የት ነው የምትሄደው? 4 ኪሎ። እነዚህ ሰዎች ሚስጥር አውጡ እያለ የሚያስገዳቸው ደግሞ በቤታቸው ነው የሚኖሩት። አጃቢ የላቸው ምናምን ያላቸው ቤታቸው እንዲህ በእንጨት ዘግተው ነው የሚያድሩት። ሚስጥር አውጣ ያረጋ ከበደ ስልጣን እንዲጠነክር በአብይ እንዲወደድ ደግሞ ሚስጥር አውጣ እያለ እያስገደደ ያለው ምስኪን አርሶ አደሩ በፋኖ ሊያስበላ ፈልጎ ነው። ፋኖ እንደሆነ ለህዝቡ ነው የሚታገለው። አገነስ ፋኖ የቆመ ምድረ ባንዳ የፋኖን ሚስጥር አሳልፍ ይሰጣል የሚል ግን እኔ ዝም ይለዋል ብዬ አላስብም። ስለዚህ መጠንቀቅ አለበት። አረጋ ከበደ የበተንከውን ኩበትን ሰብስብ እያለ የሚሳደበው እንደ ኩበት ብሎ የፋኖን የሚገልጸው ራሱ ሰብስበው ገጥመሃል እኮ ራስ ይሄ የተበተነውን ኩበቱን ሰብስበው ጉዳይ የለውም እንዴ። በቃ ዳቢሎስ በቃ ዳንኤል ክብረትን ስታዩት ራሱን ዲያብሎስ ታዩታላችሁ። እየገረመኝ ነበረ። እነ ዳንኤል ክብረት በሏቸው እነ ጂኒ ጃንካ በሏቸው እየወጡ የሚለፈልፉት የሚጮሁት ባዶ እጃቸው ስለቀሩ ነው። ሰራዊታቸው ፈርሷል፣ መንግስታቸው ፈርሷል። እርስ በርሳቸው ሲባሉ ነው የሚውሉት። አንዳቸው ከአንዳቸው ጋር አይተማመኑም። አብይ አህመድ የሚባለው ብቻውን ነው ፈላጭ ቆራጭ። የሚያደርጉለት አንደርዌር ሳይቀር የሚመርጥላቸው ነቲንግ አብሶሉትሊ ባዶ እጁን ነው ብልጽግና ያለው። ባዶ እጁን ነው ያለው። ባጀት መከልከል፣ መብራት ማጥፋት፣ ስልክ ማጥፋት የጀግንነት ይመስለዋል። ደንቆሮ በቃ መሀይም። አያችሁ ባሪያ በነገሰ ጊዜ ፍራ ማለት ይሄ ነው። ያ ሁሉ ድሮን፣ ያ ሁሉ የተጨፈጨፈ፣ ያ ሁሉ ነገር የተደረገ ማንበርከክ ሲያቅተው ምክንያቱም አንጅበዋል። በፋኖ ተመታን ማለት ስላልተፈለገ ኢቨንቶ በቪዲዮ የተደገፈ ሀቅ ቢኖረንም ወይኔ ከሻቢያና ቲፒኤልኤፍ ቢቀላቀለማ ድሮ ኬዙ አለቀ። ፋኖ ብቻውን መሳሪያ ሳይኖር ከአንተ ተቀብሎ ያ ሁሉ መሳሪያ ያ ሁሉ ሰራዊት የማናየው ሰራዊት የለም። እንግዲህ ፋኖ እነሱ መቀለብ ራሱ ስራ ነው፣ ትልቅ ወርክ ነው ይሄ ሁሉ ሰራዊት። ለዛ በኋላ ለምንድነው ለቀይ ምናምን ነገር መስቀል እያስረከቧቸው ወደ ሀገራቸው ተመለሱ ሲባሉ የኦሮሞ እናት አይደለ በስልክ ተደውሎ አትምጣ ልጄን አትላኩት ለፋኖ የኦሮሞ እናት፣ ምክንያቱም ድጋሚ ከመጣ ድጋሚ ወስዱታል ይልኩታል። ስለዚህ እናንተ ጋር ያዙልኝ ልጄን ብለው የኦሮሞ እናት የት ነው የምትሄደው? ብአዴን ጋር ምን ልታረግ ነው የምትሄደው? እዚህ ተቀምጦ እኮ የሚቀሰቅሳለ ከብአዴን ጋር ስሩ የሚላለ። ከህዝብ ተነጥለ እንዴት ከብአዴን ጋር ትቆማለህ? አባብላ ገመዳን እስኪ ደግሞ እንስማ። ጦርነት አማራጭ የመጨረሻ አማራጭ ነው የሚሆነው። ጦርነት የመጨረሻ አማራጭ ነው ይላል እሱ። የሀገር ገንዘብ ሙልጭ ተደርጎ ተዘርፎ ተሰጥቶት ፋውንዴሽን አቋቁሞ ስለ ጦርነት እየነገረ ነው። የኦህዴድ ፖሊሲ ጦርነት ነው ምንላችሁ ለዚህ ነው። ጦርነትን አማራጭ አድርጎ ያመጣዋል። አይዘምትም አባዱላ። ከ18 ዓመት በላይ የሆነ ፋኖ እድሜው ትልልቆች ናቸው። የራሳቸው ጉዳይ በራሳቸው የሚወስኑ ናቸው። ሃይማኖት እንትን ሼህ ነኝ ምናምን የሚል አያገባም እዚህ ላይ።
ይሄ ነገር በደንብ አድርጋችሁ ንገሯቸው። በየቦታው የሚነገር ፕሮፓጋንዳ ህዝቡን የማስፈራራት ነው። እናንተ እጅ አውጥታችሁ አንደኛ አፋችሁ ይኮላተፋል፣ ትፈራላችሁ፣ ሀሳብ መግለጽ አትችሉም። እጃችሁ ታወጡ ደግሞ ስለ ሰላም አይደለም ታወሩት፣ ልማት አይደለም ችግራችሁ፣ ስለ ሰላም ስለ አሁን ያለ የገጠማችሁ ችግር አውሩ እንጂ ስለ ሰላም ለምን እንደምታወሩት ነው ያላችሁ። ተመልከቱ። አሁን የዕለቱ በጣም ቆንጆ የምትባል ጭውቴ ያባዱላ ነው። ምን አለ? ኤርትራ ስትገነጠል በደንብ አልገባኝም ነበር እኔ ምን አንዳንዴ እኮ ትዝ ይለኛል፣ ትንሽ ትዝ ይለኛል ምናምን ይላል እኮ ኢህአዴግ አዲስ አበባ ሲገቡ የሆነ ጭላንጭላ የሆነ ነገር ይታየኛል ይላል። ባሪያ ህግን እንኳን አያውቅም፣ ኤቲክስን አያውቅም። በቃ በዛ በደንቆሮና በመሀይም ጭንቅላቱ ነው የሚወስነው። ዲያብሎስ ክፉ የሆነው በጨለማ ውስጥ ስለሚኖር ነው፣ ብርሃን ስለሌለው ነው፣ በጨለማ ስለሚመላለስ ነው። ብልጽግና እንደ ዲያብሎስ ነው፣ በጨለማ ስለሚመላለስ ብርሃን የሚባል በእነሱ ላይ ስለሌለ የሚሰሩት ነገር በሙሉ ጨለማዊ ስራ ነው፣ ወንጀል ነው፣ የዲያብሎስን ስራ ነው የሚሰሩት። ኢሊጋል የሆነ ነገር ነው የሚሰሩት። የአብይ አህመድ ዙፋን የአመፅ ዙፋን ነው። ለምን? አመፅን ህጋዊ ስለሚያደርግ። አሁን አብይ አህመድ ቅርቃት ውስጥ ነው ያለው። የኢትዮጵያ ህዝብ ጠልቶታል፣ ተጸይፎታል። ስሙን እንዲነሳበት አይፈልግም። መሄጃ ስላጣ ብቻ ነው፣ መውጫ ስላጣ ብቻ ነው። አንድ በፉጨት የሚሰበስበው ነው የሚፈልገው ኢትዮጵያ ህዝብ። ለፋኖ አምና ከራሱ እንግዲህ ኦሮሞ ይወደኛል የሚለው የኦሮሞማ ፒፒ ማለት ነው ልጆችን አትላኩ የሚባል እኔ ብዙ እኮ ጉድ እኮ ነው ያየ ነው። ጁስ 3 ሳምንት አይፈልግም አዲስ አበባ ይሄን ድንጋይ ራስ ለመውሰድ ማለት ነው። ምክንያቱም ሰራዊቱ ራሱ ኦሬዲ ዝም ብሎ መዋጋት አቁሟል። በብዛት እኮ ነው ዝም ብሎ የሚሰጡት ያሉት። ከዛ ቲፒኤልኤፍን ጽምዶ ባየው ምለው ለዛ ነው ማሳጠር የነዚህ ድንጋይ ራስ ወሬ ያልሰለቻችሁ ማይ ጋድ የዶንቆሮ ወሬ በጣም ይከብደኛል መስማት፣ ስልችት ነው የሚለው። ይሄም በቃ ምንም የማይገናኝ ድራማ ቁጭ ብላችሁ እንኳን ተሰብስባችሁ ከማፑት በረር ስቶሪ እኔ እኮ እሱ ነው ግራ የሚገባኝ። አትሊስት እኛን እውነት ነው እንዴ አይደለም የሚያጠራጥር ታሪክ እንኳን አምጡ ነው። ፋኖ አልመታንም ለማለት ነው እንግዲህ በቪዲዮ ያየነው ሀቅና ማስካር ማለት ነው። የሚያመጧቸውን ወደ ሚዲያ ሁሉንም ይዩ። አባዱላ የት ነበረ? ባጫ ደበሌ ገባ። ጥይት በጆሮ ግንዱ ስር ሲጮህ ሁለት እጁን ብድግ አድርጎ ክላሹን ጥሎ ምንድነው አባቦክያን እየዘፈነ ታዲያ ምርኮኝ ወስደው ስንት ዓመት አዘፈኑት እስር ቤት። ኦህዴድ የሚባለውን ድርጅት በኋላ ላይ የመሰረቱት ታሪካቸውን ወደ ኋላ ሄዳችሁ ዋናዎቹ አሁን ባጫን ጠራን አይደል? ዋና ከኦህዴድ መስራቾች ሁለተኛ አባዱላን እንጥራ አይደል? አባዱላ እኮ ሻቢያ ጦጦ በልብላ ሁለት እጅ ወደ ላይ ሲሳይ ጌናን መስሎ ምርኮኝ። አባዱላም የሻቢያ ምርኮኛ ነው የነበረው። ለምሳሌ 3 ዓመት 4 ዓመት 5 ዓመት ምናምን የነበረ እንደዛ ሊሆን ይችላል። ትዝ ይለኛል አንደኛ ክፍል ነበር፣ ሁለተኛ ክፍል ነበርኩ ይላል አይደል? አባዱላ ጠብደል ሰውዬ ነበር። ኤርትራ ተማርኮ 4 ዓመት ሙሉ ደንጋይ ተሸክሟል። ከባድ ጸባያኛ ነበር። ማስረሻ ሰጠ አቋለው የሚለው መረጃ ተቀባይነት ለማግኘት እውነት ይሄ ትልቅ ሰው ነበር ለካ እንዲባል ማለት ነው። አረስቱ የገረመኝ አረስቱ የአፋባ ከፍተኛ አመራር ነው የሚለው የነበረም አይሉ ከፍተኛ አመራር ነው የሚለው ታይትል የሰጡት ሰው በዚህ ደረጃ እንዴት ባንዳ ይሆናል? ግለሰቦች በትግል ጊዜ ሁሌ መውጣት እንትን አለ እንዲ ጅዋጅው ያለ እና ይሄን ጠንካራ ብሎ የቆንኩለት ዓላማ ትክክለኛ መንገድ ነው ብለው የቆሙ እስከ መጨረሻ የማስቀጠል እንትን አላቸው። አንድ አፏጭቶ ተሰብሰብ ቢለው ባንዴ ነው የሚሰበሰበው። አሜሪካ ጠልታዋለች፣ አውሮፓውያኖች ጠልተውታል። ለዚህ ነው በቀደምለት የህንዱ መሪ ሲሄድ በቃ ላዩ ላይ ተጠምጥሞበት በቃ ያቀፈው ምን እያለው ከሰማይ የወረደለት የመሰለው ምን ያህል ዲፕራይቭድ እንደሆነ። አይ ብልጽግና ተመልከቷቸው፣ ላሳያችሁ እንዴት ስዶች እኮ እንደሆኑ፣ እንዴት ማይሞች እንደሆኑ። አቤት ማይብነት፣ አቤት ድንቆርና እኮ ይገርመኝ። ሃው ስቱፒድ ሃው ኢግኖራንት ዴይ አር። እነዚህ ናቸው እንግዲህ አብይ አህመድ አክቲቪስቶቹ። አፋር ላይ ሰብስቦት የነበረው ሰራዊቱ የተበተነበት ነው ያለው። በቃ የአብይ አህመድ ጠዋትና ማታ የእሱ ሰራዊት ፋኖን መታገል መዋጋት ስላልቻለ ዛሬም እጁን ጠምዝዞ የትግራይን ሰራዊት ይዞ ፋኖ እንዲዋጋለት ነው የሚፈልገው። አማራና ትግራይ እንዲጣላለት ሞክሯል፣ አልተሳካለትም። ለማን ነው የሚነገረው? ለራሳቸው ለማጽናናት አይደለ? ህፃን ልጆች ስቶሪ ቤት ታይም ስቶሪ ላሉ እንዳይፈሩ አይደለ? ታሪክ እየነገርካቸው ጥሩ ሙዚቃ እያሰማ ታስተኛቸዋለህ። ሲምስ ላይክ ለነሱም ናይት ሜራቸው ፍራቻቸው ገና ለገና የነገር ገፍቶ ከመጣ አዳሚ ንብረቱን ያካበተው ወዛም ሆናለች እኮ ሁላ ማለት ነው። ምንም ነገር አይቶ የሚያውቅ እንደና አብይ ደሃ ነኝ ደሃ ስለሆንኩኝ አትናቁኝ እያለ የሚኖር ጀግና ማለት ነው። ገና ለገና ፍራቻቸውን እኮ ለራሳቸው ማጽናናት ጀምረዋል። ህፃን ልጅን ልክ እሹሩሩ ብለን እንደምታስተኛው እነሱም ታሪክ እየፈጠሩ ራሳቸውን እሹሩሩ እያሉ ነው መጥቶ ከፓወር ስኩዌር ድረስ ማለት ነውና ባየሁኝ ጽምዶ ሆነ የአማራንና የቲፒኤልኤፍን አስወርጋሪ በሙሉ ጥራልኝ። እያንዳንዱ ምርኮኛ የነበረ አካል ዛሬ አገር መዳፉ ላይ ወድቃ የምርኮኛ መጫወቻ ሆነች ኢትዮጵያ። እና አባዱላ ጢባ ጢቤ ይጫወቱብን። አረ ጎበዝ፣ ይሄማ ትክክል አይመጣም። ሰውን ህግ ቢኖር ይሄን ሰውዬ ሳህል በረሃ መውሰድና ማሰር አይገባም ነበር። ህግ ቢኖር ይሄንን በፍርድ አደባባይ ማቅረብ አይገባም ነበረ። የእውነት ሽንፈታቸውን ውድቀታቸውን በፕሮፓጋንዳ ለመክደን የሚራወጡ ሰዎች ናቸው። ይሄ ደግሞ ያው ግባ ተብሎ አጀንዳ ተሰጥቶት የመጣ ነው። ለፋኖ አይደለም ሲያገለግል የነበረው። አሁን ይዞት የመጣው ፋኖ መሪዎችን ማብጠልጠል፣ የፋኖ መሪዎችን ባንዳ ናቸው ማለት። የፋኖ መሪ ማለት የህወሓት ተላላኪ ነው፣ የሻዕቢያ ተላላኪ ነው፣ የግብፅ ተላላኪ ነው።
ይሄ ፌዴራል ሁላችን በየተራ ያደቀቀን የጋራ ጠላት ሆኖ አዲስ አበባ የተከመረው እሱ አናት ላይ መተን ነው የምንከመርበት። የጋራ ጠላት ማን ነው? በዚህ የአማራ ህዝብ ወዳጅ ነው እንደ አብይ አህመድ እኮ ኮምፔር ማስረሻ ዊዝ ታዬ ደንዳ ምንድነው ያለው? እኔ እውነቱን ተናግሬ እስር ቤት መግባት ፈልጋለሁ። የስልጣን ላይ ሆኜ አብይ አህመድ በማገልገል የጎዳሁትን የኢትዮጵያ ህዝብ እስር ቤት ገብቼ እክሰዋለሁ ነው ያለው። የአማራና የትግራይን ህዝብ እንደገና መልሶ ጦርነቱ ስለመክተት he tried so hard አልተሳካለትም። መጀመሪያ ነጻድቃንን ይዞ በቃ ቲዲኤፍን እጅ ውስጥ አስገብቶ በቲዲኤፍ ፋኖ ሊመታ ነበር፣ አልተሳካለትም። ባይዘው ጭራቀረሽ የሚባል ስም ወጥቶልሻል። በጣም ደስ ያለኝ የክብር ስም እኮ ነው። ዲጋይስ ነው ጃኒ ሆይ እኮ ነው ለጭራቀረሽ ከችሎታዋ የተነሳ ንጉስ ያወጣላት ስም ነውና ከድንቁርናቸው የተነሳ እነ የሚያስጠሉ የሚያስፈራሩ መልካቸው የሚያስፈራራ የብልጽግና ምናምኖች እንደዛ ብለውኛል አሉ። አይ ታንክ ዩ ሶ ማች ወደዛ ፕሮሞት ስላደረጋችሁኝ። በነገስታት ስም በነጃኒ ሆይ ከችሎታዋ ከአቅሟ የተነሳ የወጣላት ሴት ስም ስለተሰጠኝ ታንክ ዩ ሶ ማች አይ ዲድንት ኖው ዋስ ዳት ጉድ። የፋኖንና የቲዲኤፍን ኦ ማይ ጋድ 3 ቀን አይወስድባቸውም ሁለቱ። እኔ እሱ ነው ማይተፈልገው መገላገል ስለፈልግ ከዚህ ዶን ቆር ሌላ ነገር እንኳን ሰው ይከን ታከባ something that worth talking about አይደለም ቢጠቅም ነገር እንድናወራ ገርፈነዋል ነው ያለው። ደስ ሲላፉ ደግሞ በመላስ አረብላስ እኔ አይ መላሳቸው መቁረጥ ነው። ኔክስት ታይም ድጋሚ ወርከኛ ሲሆኑ ጀስት መላስ መቁረጥ ነው። ከዛ በኋላ ጀነራል ታረጋውና ግን መናገር አይችልም ሳይን ላንጉጅ። ከዛ ማን ይማራል እነሱን ሳይን ላንጉጅ አይደል? ምክንያቱም ድድብነታቸውን የሚገልጸው መላሳቸው ስለሆነ እኛም እናርፋለን ደንቆሮ ነገር ከመስማት ማለት ነው። እናንተ መላሳቸውን ቁጠሩ፣ ለእናንተም ጥሩ ነው። እውነት ለመናገር እነዚህ እንዳለ ጀነራል ባጫ ደበሌን ሁሉ ነው መላሳቸው ቢቆረጥ ለኛም ጥሩ ነው፣ ለቀንጨራዎችም ጥሩ ነው። መሐመድ ተሰማ በአንድ ንግግሩ ላይ አንዱ ከ15000 በላይ ማረክን ይላል። የክልሉ የጸጥታ ዘርፍ ኃላፊ መሐመድ ተሰማ ደግሞ ከ27000 በላይ ማረክን ይላል። እጅ ሰጥተውናል። ሁለቱም በተመሳሳይ ቀን የተናገሩት አንዱ ከ15000 በላይ አንዱ ከ27000 በላይ የክልሉ ፕሬዝዳንትና የክልሉ የጸጥታ ዘርፍ ኃላፊ። እነዚህ እርስ በራሳቸው በሚነዙት ፕሮፓጋንዳም ጭምር ስምምነት የሌለው ከኪስ የሚወጣ ቁጥር ስለሆነ ነው ስህተት የሚሳሳቱት። የተገመገመ እውነት ላይ የተመሰረተ ስላልሆነ ብአዴን ሳተላይት መንግስት ነው። ሳተላይት ጣቢያ ቢሆኑ እኛ ማርከን እናስተላልፍባቸው ነበር ፕሮግራማችን። ታስሬ እከሰዋለሁ ስልጣን ላይ ሆኜ የበደልኩት በደል ነው ያለው። አማራን እየሰባበርኩት ነው አለኝ ነው ያለው። ታሪካዊ ንግግር ነው። ታዬ ደንዳ እልም ያለ ኦሮሞ ነው። ለማን ነው ድምጽ ሆኖ እስር ቤት የገባው? እኔ ከዚህ በኋላ ቢገለኝም ችግር የለውም ብሎ ነው የገባው። ለአማራ ነው። አማራ እየሰባበርኩት ነው ብሎኛል ነው ያለው። ማስረሻ አብይ አማራ ደጋፊ ነው ብሎ ያምን ይሆናል እሱ ለእንጀራው ብሎ ሊናገር ይችላል። የአማራ ህዝብ ከዚህ በኋላ ተመልሶ ብልጽግና ሄዶ ተመርጦ አዲስ አበባ ወደ ብልጽግና ምስለኔ እናረጋ ከበደን አስቀምጦ አሸንፎ በቃ አማራ ብልጽግና አሸነፈ ተብሎ ፓርላማ የሚቀመጥ ተወካይ እንዲኖረው ነው የሚፈልገው ማስረሻ ሰጠ። ይሄ ማን ይሰማኛል ብሎ ነው የሚናገረው። ማስረሻ ሰጠ እኮ አብይ ነው። አብይ ያስቀመጠው በዚህ ደረጃ ነው የሚጫወተው። ብልጽግናዎችን ያቸው አለመማሪክ ጠቅሞሻል አይደለም እናንተ ምሁሮቹ ብልጽግናዎች። እንደ አብይ አህመድ ከሰርቲፊኬቴን ከ7ኛ ክፍል ያገኘሁት መሰለ ዲግሪን እንደ አብይ አህመድ በኦንላይን ያገኘሁት መሰለ። ይቀርበኛል እኮ ያስቆኛል። ለመማሪክ ጠቅሞሻል በቤት ሲባል ሰምታችኋል። ዛሬ የትግራይ ህዝብ አጋራለሁ። አማራ የሚባል ህዝብ ትልቅ ህዝብ ጥንታዊ ህዝብ አብሮት የኖረ ወንድም ህዝብ ወገን የሆነ የአማራ ህዝብ አብሮት ከትግራይ ጋር አለ። የሚመጣውን አዲስ ዓመት ደግሞ እኔ የጸሎት አርስቴ በዚህ ዓመት አብይ አህመድን ከምድራችን አንሳልን። ጸምዶን ደግሞ ባየሁት ሁለቱን ሰራዊት ጆይን አድርጎ በመጣላ አዳሚ ማለት ነው። አዲስ አበባ ቀጥ ብሎ በቀላሉ ይገባል ማለት ነው አይደል እንዴ? ያለምንም መሳሪያ እንግዲህ እየተቀበለ ከናንተ 2 ዓመት ሙሉ እየገረፈሽ ነው አዳሚ። ያሁኑ ማን ይሰማሻል ነው ያሁኑ ፕሮፓጋንዳ። እንግዲህ ይሄን ቪዲዮ ለብልጽግናዎች ነው እንጂ እኛ ሁላችንም እናውቃለን። ፋኖች ያውቃሉ፣ ማንም ማያውቃል፣ ኢትዮጵያ ህዝብ ያውቃል ነው አይደል? ጀስት ለኬንያዎች ይሄ ማየት ስለማይፈልጉ ለማስታወስ ያህል ነው። ፕሮፓጋንዳችሁን አገን የፕራይም ሚኒስተሩ ምላሱን ቁረጡት ባይናገር ይሻል ደንቆሮ ነው። ኤኒዌይስ የተሻለ አይ ቲንክ የተሻለ ዲፕሎማሲ ሊሰራ ይችላል ብዬ አስባለሁ። ከሁሉም ዓለም ጋር በመተሻሸታት ሊጻፉን ዘግቶ ማለት ነው። ካፉ የሚመጣው ድንቁርና ይቀንስላቸዋል። ለምን ፋኖን እንድንከዳ ተፈለገ? ለቀንጨሯች ከባድ ነገር ነው። እነሱ ሳተላይት መንግስት ናቸው። ባህር ዳር ላይ ከባህር ዳር አይወጡም እነሱ። እነ አረጋ ከበደ ከባህር ዳር ወጥተው ደብረ ማርቆስ መሄድ አይችሉም፣ ጎንደር መሄድ አይችሉም፣ ወልዲያ መሄድ አይችሉም፣ ምናምን መሄድ አይችሉም። እውነታው ብአዴን እርስ በራሱ መስማማት ያልቻለ የተበታተነ ቡድን ነው። በወታደር ታጅቦ የሚንቀሳቀስ ይሄ የወረዳ የቀበሌ ምናምንም አቶ የቀበሌ ካድሬ ምናምን የወረዳ አስተዳዳሪ ምናምን ከቤቱ ወጥቶ ወደ ጓሮ መሄድ አይችልም። አስከብቦ ቤቱን በወታደር እየተጠበቀ ነው የሚያድረው። እንደዚህ ሆኖ እስከ መቼ ድረስ ይኖራል? እንደዚህ ተደርጎስ እንዴት ህዝብ ይገዛል? እንደዚህ ተሆኖስ እንዴት አስተዳደር ይኮናል? እኔ የገረመኝ ጉዳይ ሁሉንም አጠቃላይ ፋኖ ወክዬ ነው የተፈራረምኩት አለ ሊበላ በእንደዚህ አይነት ተጫውቶ ሚዲያ ፕሮፓጋንዳ ሊሰራላት ማለት ነው። እና ትክክለኛ ፋኖ እኔ ነኝ አለ ነው። ትክክለኛ ፋኖ ተወካይ እኔ ነኝ፣ ትክክለኛ ፋኖ እኔ ነኝ አለ። ሌሎቹ ተላላኪዎች ናቸው አለ። ምንድነው ምክንያቱ? የመጀመሪያ ምክንያቱ ትጥቅ ፍታ
ገሌ ክልል ግን ትጥቅ አይፈታም፣ አንተ ግን ትፈታለህ። በ3 ሳምንት ትጥቅን አስፈታለሁ፣ ልዩ ኃይል የሚባል ዲዞልቭ አድርጌያለሁ፣ አፍርሻለሁ። ከዛ አድማ በታኝ የምናምን በታኝ ምናምን ብሎ ድምጥማጡ ሲያጠፋው እኛ እዚህ ውስጥ አንገባም ለሉናችን እኛ ነቅተናል ብሎ የተደራጀ ኃይል ነው። ከትንሽ ወደ ግዙፍ ኃይል የተደራጀ ነው። የዛሬ ዓመት ተኩል አካባቢ እና በሚዲያ ዋይ ሲሉ የረሃብን ድምፅ ሲጮህ ሲያሰሙ የሚል ፕሮግራም ሰርቶ ነበርና ያኔም ረሃብ ነበረ፣ የቀጠለ ረሃብ ነው። አሁን ግን አብይ አህመድ የፈጠረው ረሃብ ነው። በአብይ አህመድ በጨካኙና በነፍሰ ገዳዩ በአረመኔው በክፉ በአብይ አህመድ የተፈጠረ ረሃብ ነው። ዛሬ ሊያከፋፍሉት ሲሞክሩ አይቻሉ። የብልጽግና አሽከሮች በተለይ እዚህ አሜሪካ ሀገር ያለ የጥፋትን ኮምፓስ ለፍርድ ማቅረብ አለብን። ፈንድሬዝ አድርገን ዛሬ አሜሪካ ሀገር አሁን ባለው ሁኔታ እንደ ጥፋት ኮምፓስ አይነት እስር ቤት ነው የሚገባው። ሲሳይ ገና መጨረሻ ላይ ቆሙን ባይ ዘ ወይ ሀዲያዎች የተናገሩትን ነገር አይስወርጋን ነገር በጣም ነው የገረመኝ። ምንድነው ታውቃላችሁ? ሰምታችኋል? ይሄን ነገር ተሰብስበው ነው ሰላማዊ ሰልፍ ወጥተው ነው ምናምን ነገርና ትልቅ አባት ነው የሚናገሩት። አብይን እኮ የወደድነው አብይ ሸወደን፣ እኛ አማራን ነው የምንገለው። ይሄ ነገር አየሰዋለ ነገ መጣበታለሁ። በጣም ነው የገረመኝ። ኦፕሊ ተናገሩት ማለት ነው። ለምን ወደ ደቡቡ አብይ የሚያተኩር ያለው እና የሀዲያው አባት ምን አሉ? እኛ እኮ ዝም ያልነው እስካሁን አማራው ሲገደል ማለት ነው። አዳሚ ከዚህ ቤት ምን ብያለሁ? የጀርመኑን ታሪክ ነግሬያችሁ ነበረ። የራሴ አይደለም የሚገደለው ብለህ ዝም ስትል መጨረሻ ላይ አንተ ጋር ይመጣል ዞሮ። ይሄንን ያከተመ ስርዓት እኮ በቃ ለማለት የሚያስችል ትብብር ትንሽ እኮ ነው የሚቀረ። ፕሮፓጋንዳ በዚህ ማረክ ነው በዚህ ምን ያውልህ ባዶ በቃ ዱቄት የሆነ ባዶ ፕሮፓጋንዳ ነው። ለሽያጭ የተዘጋጀው የሚሸጥና ይሄድ ምን ያደርጋል ደግሞ? ወደና ነገር እኮ አይደለም። የተሸጠው በግ እኮ ቢላ ነው የሚጠብቀው። ቤት ሲሄድ ተሽጦ ሄደውላ ምን እንደሚጠብቀው እናውቀዋለን። ማንም ካላማ ስቶ ወዳጁን ከርቶ ሂዶ believe me ማንም ሊቀናው አይችልም። ለነሽመልስ አብዲሳ እጅ ይሰጣል። የምር ለነብርሃኑ ጁላ እጅ መስጠት እንዴትስ ተደርጎ ታሰበ? ሌላ የአማራ ክልል ጸጥታ ተሻሽሏል፣ በጣም ተሻሽሏል። ይሄ ሶሻል ሚዲያ ላይ የሚነራገበው ውሸት ነው። በጣም ከጫፍ እስከ ጫፍ የአማራ ክልል ጸጥታ ተሻሽሏል አለ። ሆን ብዬ ነው መከላከያ ዩኒፎርም ለብሼ መግለጫ ሰጠሁት አለ። በእኛ ላይ ጣልቃ ገብቶ ከኛ ጎን ሆኖ አገነስ ፌደራል የሚሰለፍ ማንንም አንቀበልም ብዬ ተቃውሜ ነው የኢትዮጵያ መከላከያ ሰራዊት ዩኒፎርም ለብሼ መግለጫ ሰጡት። ለዛ ነው ለባንዳዎች መልእክት ላስተላለፍ ፈልጌ ነው አለ። ማስረሻ ቋንቋ የሆነ አጀንዳ ነው እዚህ የመጣው እና በሱ ቤት እኔ ኃላፊነትን የተወጣሁት ለማለት በጣም ለመታመን ያደረገው ጥረት በጣም ጥግ ድረስ ነው። አማራ ክልል በየቦታው ውይይት ነው፣ ህዝባዊ ውይይት። ጀነራሎቹ ክልል ሰብስታደርም ይህንን ነፍሰ ገዳይ ለፍርድ ልናቀርበው ይገባል። የጥፋት ኮምፓስን ልንከሰውና ለፍርድ አሜሪካ ውስጥ ተቀምጦ የአብይ አህመድ የነፍሰ ገዳዩ አፍ መሆን አይችልም። እንዳለ የብልጽግና ካድሬዎች ዛሬ ወጥተው ስለተራበው ስለ ትግራይ ህዝብ አይደለም ለነሱ ፖለቲካ ነው የፈጠረው አብይ አህመድ ነው። የአብይ አህመድ ረሃብ ነው። ህግን ሁሉ አፈራርሶ አገርን መምራት የማይችለው ወንበዴው አብይ አህመድ፣ ነፍሰ ገዳዩ አብይ አህመድ የአብይ ረሃብተኞች ናቸው። አሁን ያለው ረሃብ ባለቤቱ አብይና አብይ አህመድ ናቸው። እና እኛን ሸውዶናል። አብይ ዝም ያልነው በጣም እኮ ነው የገረመኝ። እኛ ዝም ያልነው አማራን ብቻ ነው የሚገለው ብሎን እኮ ነው። ለካኛ ላይ መጣ እናንተን አንነካም ሲል የኛ ነው ብለን ማይ ጋድ። እኔ በጣም ሻክድ ጋይስ honestly speaking የሰፈር ታሪክ ነው ይሄ። መምጣቱ አይቀርም ሰውየው ተራ በተራ። ምክንያቱም ኬኛ ለኦሮሞ ብቻ ነው፣ እሱም ከራሱ ጋር ክሊክ ለሚያደርግ ለሁሉም ኦሮሞ ማለት ነው፣ ለብልጽግና ኦሮሞ ብቻ ነው። ፋይናሊ መጣበን ብለው ይኸው ሀዲያው ተነስተዋል። አይዞ ተብለዋል። አማራን ነው የምገለው ሲባሉ እሺ ብለው ጸጥ ብለው ማለት ነው። ሚስዝ የሚያሰፍር ታሪክ እኮ ነው። ጉድ ነው። እንደዚህ ነገር ሰምተን አናውቅም። መጨረሻ ላይ እኛን ሸወደናል። ኦሮሚያ ላይ መጀመሪያ የሚወሰዱት በአፈሳ ነው። በአፈሳ ከተወሰዱ በኋላ ግን ይሄ የእናንተ ብሔረሰብ መንግስት ነው፣ ይህንን መንግስት ካልጠበቃችሁ ነፍጠኛው እየመጣ ነው፣ ነከሌ ተባብረውብናል፣ ሰሜናውያን የአቢሲኒያውያን የሚባሉት ተባብረው እየመጡ ነው፣ ስለዚህ እነሱን ለመመከት ግዴታ ነው ወዘተረፈ የሚል ስልጠናዎች ነው የሚሰጡት። ይሄም ሆኖ ከየካምፑ አማራጭ ቀዳዳ በተገኘ ቁጥር እየጠፉ ወደ የቤተሰቦቻቸው የሚሄዱ ጥላል አይደሉም። ሰላም እንፍጠር፣ ልጆቻችሁን አምጡ። ከዚህ በኋላ ህዝቡ መረረን። ሌላ ክልል ስለ ልማት ነው የሚያወራው፣ የኛ ክልል ግን ስለ ሰላም ነው የምናወራው። ሰላም አጣን ብለን እኛ እናወራለን፣ ሌላው ክልል ግን ልማት አጣው ልማት አነሰኝ እያለ ያወራል አሉ። እቺ ቅንጦት ነች። እኔ ልማት ፈልጋለሁ ልማት አነሰኝ የሚል ክልል የለም። ኦሮሚያም በሉት አማራ ክልልም በሉት ትግራይም በሉት በሙሉ ስለ ሰላም ነው የሚያወራው እንጂ ሀገርና ሀገር ስለ ሰላም ነው የሚያወራው እንጂ አገሩ ጠፋ። ሌሎች ክልሎች ስለ ልማት እያወሩኛ ስለ ሰላም እያወራን እስከመቼ ነው የምንኖረው? ይሄ አማራ ምድር የቶክስ ጩኸት እንዳይሰማ ማድረግ፣ ይሄንን ቶክስ የማስቆም ምንም አይነት ኳሊፊኬሽን የሌለው ተራ ምናምንቴ ወሮ በላ ሰው ስልጣን ሲይዝ ካለው ኢንሴኪዩሪቲ የተነሳ ምክንያቱም በእውቀትም በችሎታም
ሳይሆን በማጭበርበር በውንብድና ስልጣኑ እንደያዘው ስለሚያውቅ በውንብድና የያዘው ስልጣን ደግሞ እንደሚነጠቅ ስለሚያውቅ ሌባ እናት ልጇን አታምንም እንደሚባለው ለስልጣኑ ብሎ ህዝብን ዋሽቶ አታሎ አጭበርብሮ በእነዚህ ሰዎች ላይ ጦርነትን አውጆ ልጆቻቸውን ገሎ ሜዳ ላይ ስለወደቁ ነው ረሃቡ ያገኛቸው። የዚህ ጦርነት የዚህ ረሃብ ባለቤቱ ደራሲው፣ ጸሐፊው፣ ፈጣሪው አብይና አብይ አህመድ ነው። ለፍርድ ይቀርባል አብይ አህመድ። አብይ ሸወደን። አማራን ሲገል ዝም ብለን ያየ ነው። ይሄ ውድቀት ይባላል። ማህበረሰብ ምን ያህል ወድቋል። አንዱ ሲገደል ኢሶኬ ብሎ መስማት መቻል ራሱ that's crazy to me። ይሄ ሁሉንም ለዚህ ነው ሁሉም ንቃስ የሚባለው ማለት ነው። አብረ አዳቤ አይደለ ዋናውን ጠላትን ታስወግዳለህ። እንኳን አሁን ያወቃቸው እዚህ ደረጃ ላይ ሊደረስ የቻለው ሰው በዝምንተኝነት ተባብሯል። ኦልሬዲ ዝም በማለት አይደለ እኔን ካልነካኝ አይመለከተኝም የሚለው ካንሰፕት ማለት ነው። አዲስ አበባ ውስጥ ገዳዮች ተመድበዋል። ይሄ ነገር በጣም ነው የሚያስፈራው። አሁን እኮ ትንሽ ማስረሻ ምንድነው ያለው ንግግሩ ላይ ታርጌት የሚደረጉ ሰዎች አሉ ማለት ነው። ምንድነው ያለው? አሁንም አቃቸዋሉ አዲስ አበባ ሆነው ለፋኖ ብር የሚሰጡ አሉ። ነገር ግን ሲያመልጥ ተገኘ እየተባለ ደግሞ ኦሮሚያ ላይ በተለይ በጣም በርካታ ወጣት እየተረሸነ በየሜዳው እየወደቀ ስለመሆኑ ተጨባጭ መረጃዎች ያሳያሉ። ስርዓቱ እየሄደበት ያለው አጠቃላይ ሁኔታ ስታዩ ከቀውስ ወደ ቀውስ የሚያሸጋግር በሁሉም መስክ የኢትዮጵያውያንን ነፍስ የሚቀጥፍ እንቅስቃሴ ነው። ይሄንን ሁሉ ሊሸፍነው የሚሞክረው አደገኛ በሆነ ተራ ፕሮፓጋንዳ ነው። ይሄን ስታደርጉ ከምድሩ ጋር ሰላም ወረደ ማለት ነው። ይሄ ከተደረገ ከፈጣሪውም ጋር ሰላም ወረደ ማለት ነው። ይሄውን ሃይማኖተኛ ነው ጀነራል ነው። ይሄ ሜጀር ጀነራል ነው። ከፈጣሪ ጋር ሰላም አማራ መቼ ከፈጣሪ ጋር ተጣላ? አማራ መቼ ከምድር ጋር ተጣላ? እንዴት ተብሎ አንድ ጀነራል በዚህ ደረጃ ላይ ይተነትናል? ይሄ ከተደረገ ከፈጣሪውም ጋር ሰላም ወረደ ማለት ነው። ሲጨንቀው መከላከያ እንደዚህ ነው። አማራ ክልል አሁን መዋቅሩን በሰፊ ደረጃ እየሰሩ ነው። መከላከያ ወደ ፋኖ ካልመጣ ፋኖ አሁን ወደ ጥቃት እየሄደ አይደለም፣ ስራ ላይ ስለሆነ ከባድ የሚባል መዋቅር እየሰራ ነው። ትልቅ መዋቅር የብልጽግና አክቲቪስቶች ወጥተው ያውም ደግሞ እንደማይረባ እንደ ጥፋት ኮምፓስ ሴታ ሴት ከቤት የማይወጣ ወንድ አገረድ ማትረባ ሚስት ነው እንጂ ያለችው ሚስቱ በተረባ ኑሮ ይህንን ባልብላ እንኳን ይዘው አትኖርም ነበር። እንደነሱ አይነት አድቮኬት ስላደረጉለት ሚድን አይደለም። የብልጽግና አክቲቪስቶች ሁሉ ወጥተው ስለጮሁ አብይ አህመድን ሊያጸዱት ሊያነጹት አይችሉም። የዚህ ረሃብ ባለቤት አብይ አህመድ ነው። የአብይ ረሃብ ነው የሚባል ያለበት። አብይ አህመድ የፈጠረው ረሃብ ነው። በዘመናችን ምድር እንደ አብይ አህመድ አይነት ነውረኛ ሰው ተሸክማ አታውቅም። እዚህ ሆኖ መንዝረው ምናምን የሚያስተላልፉ አሉ። እማቃቸው አለ ታርጌት የተደረጉ ሰዎች መንግስት ማስወገድ የፈለገው ሰው አለ ማለት ነው። እንደዚህ አይነት ነገር ሲያናገር የሚያስወግደው ሰው አለ ማለት ነው። የፋኖን ምናምን አማራ ሆኖ እዚህም ውስጣችን ውስጥ አሉ ይላል። አየህ ያስቸገረ ካለ አሁን በምን ታስወግደዋለህ ማለት ነው። ማስረሻ የምትባለው መታ ኦሬዲ ታርጌት የተደረጉ ሰዎች አሉ። አቃቸዋለሁ አለ መጥቶ አሁን በትርክት ነው የሚጠቀሙት ያሉት። በሚሊታሪ በሁሉም አልቻሉም። ጥላቻ ትርክት መደረግ አለበት። እርስ በርስ መገዳደል አለበት። መጠላላት አለበት። the only thing ያላቸው ሳሚ እንዳለው የጥላቻ ትርክትን መንዛት ብቻ ነው። አዲስ አበባ ላይ እንደምታዩት በርካታ መብራቶች፣ ዛፎች፣ አበባዎች ምናምን ነው የሚታዩት። በየህንፃው እያንዳንዱ ህንፃ አበባ ቀብተው ህንፃን በአበባ ማስዋብ የመጨረሻው ያንድ ስርዓት የእድገትና የቴክኖሎጂ መገለጫ አድርገውታል። ስርዓቱ ኢንጀነራል በአጠቃላይ በውንብድና ላይ የተመሰረተ ስርዓት የአገሪቷን ሀብት ዘርፎ ያሸሻል፣ መሬት ይቸበቸባል። ሰምታችሁ ሆና በሌላ ሚዲያ መዋቅሩ እየሰራ ነው። ይሄ በወረዳ በዞን ምናምን የተከፋፈለ ምናምን ፋኖ በዚህ የዚህ ፋኖ ሳይሆን ሴንትራላይዝድ የሆነ ፋኖ መዋቅሩ የታወቀ ፋኖ አስራ ሃይራርኪው ሰርቶ የተዘጋጀ ነው። ማስረሻ ያቋል ይነግራቸዋል። ይሄ ግን ዝም የሚዲያ ላይ በግርድፉ ልንገራችሁ ብዬ ነው። እና በፈጣሪ ራሱ ደስ ይሏል፣ ምድሪቱም ደስ ይሏል የሚል ሜጀር ጀነራል ዩኒፎርም ለብሶ መጣ። እዚህ ላይ የአማራ ህዝብን ትግል በዚህ ደረጃ ልታንኳሷ አትችልም ሲባል ነበር። ይሄ ማንበርከክ አትችልም፣ የአማራ ህዝብ ተቆጥቷል ብሎ ገዱ አንዳርጋቸው ተነገረ። የመቆጣቱ ስሜት ይሄ ነው የሚያሳየው። መጨረሻ ላይ ወዴት ነው የወረደው? ወደ ህዝቡ ነው የወረደው። እባካችሁ ህዝባል እኔ አልቻልኩም፣ እናንተ ልጆቻችሁን ያዙልኝ ነው። አብይ አህመድ የሚባል አውሬ የደሃ ልጅ ጫማ አድርጎ ያላወደገ ራሱን የነገረን ድህነት ነውር ሆኖ አይደለም። የአብይ አህመድ ድህነት ግን ነውር የሆነ ድህነት በላዩ ላይ የነበረበት፣ ምክንያቱም ከሚሰራው ስራ በሱ ላይ የነበረው ድህነት የነውር ድህነት ነው። አጭበርባሪው አብይ አህመድ፣ አታላዩ አብይ አህመድ፣ ወንበዴው አብይ አህመድ እነዚህን እያስራበ በሚያገኘው ገንዘብ አሜሪካ ሀገር ቤት እየገዛ የተለያየ ቦታ እሱና ሚስቱ ንብረት ሀብት እያከማቹ በእነዚህ ድሆች ጉሮሮ ላይ እየነገደ እንዲራቡ ያደረገው አብይና አብይ አህመድ። የድሮ ነገር እየቆሰቆስክ ማምጣት አለብህ። ከአብይ ጋር የሚሰሩ ይቀለባቸው ያሉ የሚያመጡት ለውጥ የለም በታሪክ እንግዲህ። ግን እሱ ነገር እንዲቀለቡ ምን ማምጣት አለባቸው? ውስጥ ነገር መቆስቆስ አለባቸው። በአማራውም ደግሞ እንደዚህ እንደነ ማስረሻ አይነቱ ደግሞ ገብቶ ታሪክ እያመጣ ማመስ አለብህ ማለት ነው። ዋናው ይሄ መንግስት ስርዓት መቆየት የሚችል በቦሌም በባሌም በመሳሪያም በምንም ስለማይቻል ትርክት እያመጣ ሰው እንዲጠላላ ማድረግ ነው። ስለዚህ የሚዲያ ዋናው ዓላማ ደግሞ ቤዚክሊ ታስበው ይደውን እየመጣን
ይህን ድንቁርነታቸውን ምናቸውን ምን አይነት የደደብ አካሄድ መሆኑን እያሳየን እኛ ሞር እንድንቀራረብ ንጹሃን ይፈናቀላሉ በማንነታቸው በሃይማኖታቸው እንዲፈናቀሉ ይደረጋል ምክንያቱም መሬቱን ስለሚፈልጉት ቀውሱም ሞቱም የረሃብ አደጋውም ታይቶ ተሰምቶ የማይታወቅ ዘግናኝ የሆነ የሰው ልጆች ግድያ የንብረት ውድመት እጅግ አሰቃቂ የሆነ ዓለምን ያስደነገጠ ጦርነት እነዚህ በሙሉ እንኳን በ27 ዓመት በኢትዮጵያ ታሪክ ተከናውነው የማያውቁ አደገኛ ሁኔታዎች ባለፉት 7 ዓመታት ሆነዋል እነሱ እንደቀጠሉ ናቸው በምን አቅሙ ነው ገበሬ ልጁን እና ተመለስልኝ የሚለው አይለው ከ18 ዓመት በላይ ነው ፋኖ ወጣት ነው ራሱን በራሱ ማቹር ነው ማለት ነው የራሱን ጉዳይ በራሱ የሚወስን ነው ማለት ነው ማይነር አይደለም አዝናኝ ዜና ልንገራችሁ ዳንኤል ክብረት እና አብይ አህመድ ቤተክርስቲያን አሳደሱ የሚል ዜና አብይ መንገድ መገንባት ቤተክርስቲያን ማሳደስ የአብይ ተራ አይደለም የቤተክርስቲያን ዋና በዘመናት ገንዘብ ቤተክርስቲያን ጥላ ዘርግታ ህዝቧን ምእመኑን በማደራጀት ነው ቤተክርስቲያን እድሜ ልኳ የእናቶች መቀነት የፈታሽ ነው ደሞዝ ስትከፍል የሻማ ስትከፍል የነበረች ቆርቆሮ ስትገዛ የነበረች ለምንም ነገር የማይታመን አጭበርባሪና ወንበዴ ስለሆነ ስልጣኑን አቢዩዝ የሚያደርግ አንተ የማትረባ ባሪያ ስልጣን ተሰጥቶ ነበር ለተሰጠ ስልጣን እንኳን አልታመንክም ብሎ እንዴት አሽቀንጥሮ እንደሚጥለው እግዚአብሔር የአብይ አህመድን ዕውቀት ይዩት እስከዛሬ ድረስ ካየናቸው መሪዎች እንደ አብይ አህመድ አይነት አወዳደቅ የሚወድቅ የለም አብይ አህመድ ማልማት አያውቅም አብይ አህመድ መስራት አያውቅም አብይ አህመድ ማዳን አያውቅም አብይ የሚያውቀው ግን ማፍረስ መግደል ማረድ ማጥፋት ነው ከዚህ ውጭ የሚያውቀው ነገር የለም አብይ አህመድ ብዙ ጨካኞች ምድር ላይ ተነስተዋል ብዙ ክፎች ምድር ላይ ተነስተዋል እንደ አብይ አህመድ አይነት ግን ተሰምቶ ታይቶ አይተው እኔን አልገልም ስላለኝ ጸጥላለሁ የሚለው ጌም እኛ ያ የለም ሊኖርም አይችልም ድንቁርና ነው ደግሞ የበታችነት ማለት ይሄ ነው እንግዲህ አንድ ሰው ያደገ እየሰለጠነ መጣው ሰለጠንኩ ሲል ከተማ ማብረቅረቅ አይደለም መሰልጠን ጭንቅላትን ማሳደግ ነው ሀዲያው ግልጽ አድርገውታል መማሪያ ስለሆነ እንኳን መጣባችሁ እናንተ ላይ ቀማን አራግፋለሁ ብሎ ሲል እያንዳንድሽ ለአብይ እያንዳንዱ ኢትዮጵያዊ ከብልጽግናው ከኬንያዎቹ ውጪ ቀማል መሆናችሁን እንኳን ያወቃችሁ በሱ ጭንቅላት ማለት ነው ሀዲያው ሲናገሩ ጥሩ እንኳን የከዳህዘው አይን እያየ ማለት ነው የመንግስት ሰራተኛ መምህራን እና ዶክተሮችን ጨምሮ ደሞዛቸው ኑሯቸውን ለመቋቋም የሚያስችል ባለመሆኑ ምክንያት በአነስተኛ የኑሮ ደረጃ መኖር እንኳን ተስኗቸው ከስራ ሰዓት ውጪ ፌስታል ይዘው የተረፈ ምግብ ልመና በየሆቴሉ እየዞሩ ዓለም አቀፍ ሚዲያዎች ይህንኑ ሲዘግቡት ነው የከረሙ በአሁኑ ወቅት የዶላር ምንዛሬ በመደበኛው $1 181 እና 180 ብር ይመነዘራል በጥቁር ገበያ ደግሞ የትየለሌ ነው ተውት እሱ የአብይ ጓደኛ ወዳጅ የሚለው የዱባዩ ሰውዬ በሰጣት ገንዘብ ቤተክርስቲያን አሳድስ አታውቅም ይሄ ዳንኤል ክብረት ቤተክርስቲያናት ያዋረደ የሚውል አሁን ለቤተክርስቲያን ተቆርቋሪ ሆኖ ቤተክርስቲያን አሰራ የሚል ዜና አየን እና ጠቅላይ ሚኒስትሩ እንዴት እንደሚሞገሱ እንዲታደስ ራሱ አስቦና ወስኖ ክቡር ጠቅላይ ሚኒስትሩ ይሄ ገዳሙ በጣም የሚያስገርም የሚያስደንቅ ነውና በዚህ አጋጣሚ ክቡር ጠቅላይ ሚኒስትር አብይ አህመድንና እንዲሁም ደግሞ ክቡር መዋዘ ጥበባት ዳንኤል ክብረትን በዚህ አጋጣሚ በጣም በቤተክርስቲያን ስምም በራሴ ስም ላመሰግን ወዳለሁኝ ተናቂ ነው ዳንኤል የማይገባበት የለም አብይም ተወዳጅነት ለማግኘት ማያደርገው ነገር የለም እሱ ኪሱን እያደለበ ልጆቹን ውጭ ሀገር ልኮ እያስተማረ ሰምቶት አይቶት የማያውቀው የዲዛይነር ልብስ እየለበሰ 50 ኩንታል ሜካፕ ፊቱ ላይ እየደበደበ እነዚህ ህዝቦች ግን ጉሮሯቸው ተዘግቶ በረሃብ ነው የቀጠሉት እንዴ እነዚህ እኮ ቀልደኞች እኮ ናቸው ክሪሚናል የወንጀለኛ ጥርቅም እኮ ስልጣን ላይ ተቀምጦ ያለው ወንበዴ ስልጣን ሲይዝ ክሪሚናልስ ስልጣን ላይ ሲቀመጡ እነ ፓወር ኦፍ ፖዚሽን ላይ ሲቀመጡ ለነገሩ እነ ኤርሚያስ ለገሰ አክቲቪስታቸው የሆኑ እነዚህ እንደ ኤርሚያስ አይነት መሀይም እንደ ኤርሚያስ አይነት እንክርዳድ እንደ ኤርሚያስ አይነት አተላ ሁሉን ተጠቅሞ የናቀው ለሚስቱ እንኳን ባል መሆን የማይችል ይውጣና ይናገረኝ ወንድ ከሆነ ቲዲኤፍን እና ፋኖ አንድ መስራት ለምን አይችልም አብይ እንኳን ሁሉን ጋር ሰርቶ የሌዶን ቆሮ ማንንም ሰው መስራት ይችላል የመሬት ኬዝ በምን በቀላሉ ይፈታል ጋይስ አሮን ነው ያለውን ነገር መፈታት የሚችል ነገር ነው እና ይሄ ነገር እንዴት ይበለሽ ታምኛለሽ ወይ ጥያቄ ስለመጣልኝ ነውና ተስፋ ማረጋው ማየት ምፈልጋው የሁሉም ስቃይ እንዲያልቅ በአንድ ላይ ጆይንት እንዲሰሩ ነው እንግዲህ አይደለ መፈታት ያለበት ኬዝ ይፈታል ቀስ ብሎ ልክ የወልቃይት ኬዝ ይፈታል እንደተባለውና ፎከሱ አብይ ላይ እስከሆነ ድረስ ዋናው ዓላማችን እነሱ ላይ ነው እንግዲህ ውጭ ሀገርና በርገር እየበላሽ አዳሚ አልስማማም ካልክ እንግዲህ ስራ ያወጣ ነው አይደለ ሰላም የሚጠላ ሰው በሽተኛ ነው